በኃይሉ ወደ አልማዝ ቤት ገስግሶ ሲሄድ መንገድ ላይ አልማዝን ባገኛት ሰዓት አልማዝን አንቺ እየተረገምሽ ማትረቢ ነይ ቁሚ አናግሪኝ በማለት በቁጣ ሲጠይቃት፣ እንዴ በኃይሉ ምን ልሰራ መጣሁ እዚህ ጋር ምን ፈልገ ነው የሚል መልስ ትመልስለት። እንዴት ቤትሽ እነ ብሌን መተው ሸኝተሽ እየተመለሽ ነው ወይ ሲላት፣ በፍጹም እንዳልመጡና እሷ ጋር እንዳላየቻቸው ትነግረዋለች። አንተ ለነገሩ እኮ እኔ ላይ ነው እንጂ እንደዚህ የምደነፋው አሁን ይህን ጊዜ ቃል ትሆናለች ይሄንን ወሬ አውርታለህ ወደዚህ እየሮጥክ የመጣኸው። ለማንኛውም አንድ ምክር ልምገርህ፣ እዚህ አካባቢ ሁለተኛ እንዳትመጣ ስትትቆጣለች። ጊዜ ገደብ ሰጥቻለሁ። ከዚህ ውጪ ሌላ ምንም ማድረግ አልችልም። ግን አንድ ነገር አሁንም ደግሜ የማስጠነቅቀው ወደዚህ አካባቢ እንዳትመጣ የሚለውን ነው። እናም ስለምትለው ነገር የማውቀው ነገር የለም። ሄድና እዛው እንደለመደችው ቃል ታሽከርክርህ። አንተ እኮ አልታወቀህም እንጂ የቃል አሽከር ነህ የሚል ስትሳለቅበት፣ እሷን እሰራላታለሁ ይቺ እየተረገመች አሁንም ተጫወተችብኝ ማለት ነው ወይ በማለት ቃልን ለማጥቃት ወደ ቤት እየገሰገሰ ነው። ሰላም በህልሟ ያየችው ነገር ግራ ስላጋባት አሁን ላይ የፈለገ ነገር ቢሆንም ለልጄ ንብረቴን በሷ ስም ማድረግ አለብኝ፣ ጠበቃዬን ልጥራውና ከቃል ጋር ተፈራርሜ በቃል ስም እንዲሆን የባንኩም ገንዘብ ቤቴም ሁለን ንብረቴ በማለት ታስባለች። ያሰበችውም ብቻዋን ስለነበር በድንገት ጠበቃዋን ትጠራውና እቤት ይመጣል ጠበቃው። እናም በድንገት ቃልም ወደ ሳሎን ስትሄድ ያየችውን ማመን ያቅታታል። ቆይቼ የተረገመች ሴትዮ አሁን ደግሞ በሌላ ዶክተር ዲኤንኤ ልታስመረምረኝ ነው እንዴ እያለች ቁማ ስታናገር፣ ቆይ ቃል እየመጣሽ እንዴ ነው ልጅ ነይ ስትላት አልገባኝም ምንድን ነው? እሺ ወይዘሮ ቃል ሰላም ነው እንተዋወቅ፣ ጠበቃ ነኝ በማለት የእናትሽ ወይዘሮ ሰላም ጠበቃ ነኝ ይላታል። አልገባኝም ብቻዋን ቁጭ ብላ እየተልጎመጎመች የነበረችው ቃል እቺ ሴትዮ ቆይ ምን ልታደርግ አስባ ነው ምንድን ነው አልገባኝም የሚለው ነገር ግራ አጋባት ቁጭ ብላለች። ልጄ የተደናገጥሽ ትመስያለሽ። እሳ እዩልሽ ልጄ ትናንትና ያየሁት ህልም በጣም አስፈርቶኛልና እኔ የሆነ ነገር እንኳን ብሆን ንብረቴን ባንቺ ስም ለማድረግ ጠበቃዬን ጠርቸው ነው። የኔ ልጅ ጠበቃ እኮ የሚመጣው ግዴታ ወንጀል ስትሰሪ አይደለም። ጠበቃ በማንኛውም ሰዓት ጠበቃ ሊኖርሽ ይገባል። እናም ለዛ ነው ትላታለች። አልገባኝም እናቴ። አዎ ልጄ ወንድሜ አይምርሽም አይተውሽም። ስለዚህ ንብረቴን በሙሉ ላንቺ ማድረግ አለብኝ። እናም በስምሽ ላደርግና ብያዝም እንኳን እጄን መስጠት ካለብኝ ራሴ ወስኜ እጄን እሰጣለሁ። ሙሉ ንብረቴን ባንቺ ስም ላደርገው ነው ትላታለች። ቃልም በፍጹም አይሆንም። እንዴ ምን እያልሽ ነው እናቴ? እንዴት እንደዚህ ልታደርጊ ትችያለሽ? በማለት ስትል ግን ቆይ ምን ሆኜ ነው እኔ ቃል እንደዚህ የምን እንዴ ጭራሽ መቶ አንኳኩቶ እየመጣልኝን እድል እንዴት ነው እንደዛ ያልኩት? አይሆንም ብትለኝ ምን ልል ነበረ? ምገርም ነኝ። እሺ በቃ እሺ ችግር የለውም እናቴ፣ የእውነት እኔን ተማምነሽብኝ እንደዚህ ላደረግሽልኝ በጣም አመሰግናለሁ በማለት ፈገግ እያለች ለሰላም መልስ ትሰጣታለች። አዎ ልጄ አንቺ ጋር ያለው ንብረት የኔም ንብረት ነው፣ ግን ደግሞ ያው የሆነ ነገር በሆነ እንኳን ሜዳ ላይ እንድትቀሪብኝ አልፈልግም ልጄ፣ አንቺንም ሁለተኛ ልብሽን መስበር አልፈልግም በማለት ታሳምናታለች። ቃልም ደስ ብሏት አሁን የኔ ከርፋፋ ናት ብሌንንም ከዚህ ቤት ላስወጣና ላስገድላት ነበር። አንቺንም ላሳብድሽ ፈልጌ ነበር። አንቺ ግን ከማበድሽ በፊት ጎበዝ ነሽ። ሙሉ ንብረትሽን በስሜ እያዞርሽልኝ ነው። ይህንን እድልማ መጠቀም አለብኝ፣ እንደፈለኩ መሆን አለብኝ የሚለው ነገር ካጠገባቸው ቁጭ ብላ ታወራ ጀመር። ምን እያወራሽ ነው የኔ ልጅ? አይ ምንም እናቴ፣ እንዴት ተማመንሽብኝ እያልኩ እያሰብኩኝ ነው በማለት ሰውየው ግን በአይነ ቁራኛ እየተከታተላት ስለነበረ በድንገት የብሌን ስልክ እንደጠራ ብሌን ወደ ውጭ ትወጣለች። የመሰላት ወይዘሮ ገነት የመጣች መስሏን ነበር። ግን ደግሞ ከዳግም ጋር ተጋጭታ ስለነበረ በዳግም በስልክ የብደውላት ስለማታነሳለኝ እናቴ አንቺ ደውይላት ብሎ በገነት ስልክ ነበር የተደወለው። ገነት መስላት ስትወጣ ከበር የለችም። የነበረው ዳግም ነበር። አንተ ነህ ማለት ነው በእናቴ ስልክ የደወልከው ስትለው፣ አዎ ምክንያቱም በእኔ ስልክ ብደውልሽ እንደማታነሽልኝ ስለማቅ ነው። ብሌን እባክሽ ይቅርታ አድርጊልኝ፣ ሁሉም ነገር ተይውና ካንቺ ጎን ቆማለሁ ብሎ ሲያሳምናት፣ እሷም በፍቅራችን አምላክ ይሁንልብሽ ደግሞም ቸኮሌት አምጥቼልሻለሁ በማለት ቸኮሌቱን ከሰጣት በኋላ ቸኮሌቱን ደስ እያላት እሺ በቃ ይቅርታ አድርጌላለሁ፣ ግን ሁለት ቀን ላኮርፍ ፈልጌ ነበር እኮ በማለት እየተተራረቡ ሁለቱም አሁን ይኸውልህ የሆነ ነገር እስኪ ልሂድና ልምጣ አሁን መሄድ አለብን። እሺ ዛሬውኑ እንጀምራለን፣ እንሂድና አሁኑኑ እንፈልጋት ይላታል።
አረባክሽ አው መሄድ አለብን፣ ግን አሁን ልግባና ለትዬም ልንገራትና ልብሴን ቀይሬ ልምጣ፣ አልማዝን ማግኘት አለብን፣ እትዬ በጣም ተጨንቃለች ስትለው በጣም ጥሩ በቃ ከዚህ በኋላ ካንቺ ጋር ነኝ በማለት እሺ ብለው ከተነጋገሩ በኋላ ምክንያቱም ዳግም ከዚህ በኋላ አልማዝን ሊያገኛት የሚችለው እርግጠኛ ነኝ ሳሚ ነው። ስለዚህ ሳሚን መጠየቅ አለብን። ሳሚ ደግሞ ሁሉን ነገር ስለሚያውቅ ያለችበትን ቦታ ሊያውቅ ይችላል። መሞቷንም መኖሯንም እሱ ሊያውቅ ይችላል። ይህንን ደግሞ አንቺ ከጠየቅሽው በፍጹም ዝም አይልሽም ይነግርሻል ሲላት በጣም ጥሩ በማለት ወደ ቤት ትሄዳለች። ተመልሳ ልብሷን ለመቀየር ወደ ቤት ሄደችው ብሌን ድንገት ሳሎን ስትገባ ያየችውን ማመን ያቅታታል። እዛ ጋር ጠበቃው ቁጭ ብሎ ትልቅዬ ዶክሜንት እዛ ጋር ቁጭ ብሏል። ምን እየተደረገ ነው? እትዬ አንዴ ብቻሽን ላናግርሽ ፈልጌ ነበር ስትላት ቃልም እቺ የተረገመች ደግሞ መጣች ምን ልትላት ነው በማለት ከዚህ በኋላስ የፈለግሽውን ነገር ብትም የሚሰማሽ የለም ንብረቱ እንደሆነ በስሜ ሊዞር ነው እያልሽ ቃልም ካሁኑ የተንጠባረረችባት ነበር። ሰላምም እዚህ ማውራት አትችይም ብሌን ስትላት አይትዬ ውጭ ነው ላወራሽ የፈለኩት ብቻሽን ስትላት እሺ በማለት ሰላምም ተነስታ ወደ ውጭ ይወጣሉ። ምን እያደረግሽ ነው ግን ምን እየተካሄደ ነው ያለው ውስጥ ብትላትም የኔ ልጅ ጥሩ ስሜት ላይ አይደለሁም። ስለዚህ ንብረቴን በሙሉ በቃል ስም ላደርግ ፈልጌ ያው እንደምታዩ ነው ስትላት እትዬ ባክሽን ቸኩልሻል፣ ምንም የተፈጠረ ነገር የለም እመኝኝ፣ አልማዝ አልሞተችም፣ አልማዝ በህይወት አለች ብትላትም አይ ልጄ ልጄን መስጠት አለብኝ አይመስለኝም፣ አንቺን ለማበረታታት ለማጠንከር የምታደርጊው ነገር ነው። እናም በቃ አሁን ጠበቃው ቤት ስላለ ጠበቃው ጋር ቶሎ ፕሮሰስ መጨረስ አለብኝ፣ ከዛ እጄን ለፖሊስ መስጠት አለብኝ እንጂ ኃይሉን ንብረቴን መስጠት የለብኝም ትላታለች። እሺ በቃ ለማንኛውም እንግዳውስ ግቢ በቃ አንቺም ፕሮሰስሽን ጨርሽ፣ እኔም እናቴ ጋር ደርሼ ልምጣት ትፈቅጂልኛለሽ ወይ ስትላት ሂጂ ችግር የለውም ትላታለች። እሺ በማለት ሰላም ወደ ቤት ስትገባ እዛው በሩ አጠገብ ቆማ ስለነበረ ብሌንም የመጣላት ሀሳብ የውጩን የሳሎኑን በር ቆልፋ ቁልፉን መያዝ ነበረ። ስለዚህ ቁልፉን ተቆልፍባቸውና ምክንያቱም ጠበቃው እንዳይወጣ እንዳያመልጣት በሩን ቆልፋ ትሄዳለች። ዳግምን በላሁን ዳግም ጠበቃው ቤት ውስጥ አለ፣ በቃል ስም ልታደርገው ነው። ስለዚህ ጠበቃው ከመጨረሳቸው በፊት ፕሮሰሱን አልማዝን ይዘን መምጣት አለብን እንፍጠን በማለት አልማዝን ለመፈለግ ይሄዳሉ። እና ታዲያውን ስንመጣ እኮ ሊሄዱ ይችላሉ። ምን ሆነሻል? እኛ እስከምንመለስ እኮ ያመልጡናል። የሆነ መፍትሄ መፍጠር አለብን መጀመሪያ ሲላት በፍጹም የትም አይሄዱም፣ እኔ ይልህ በር ቆልፌባቸው ነው የመጣሁት፣ እናም በምንም ሊወጡ አይችሉም ስትለው ወይኔ ብሌን እንዴት መጣልሽ? በቃ መጣልኝ፣ ምክንያቱም ያቺ የተረገመች ቃል ገንዘቡን በነብስ ልታስደርጋት ነው። ስለዚህ በፍጹም መሆን የለበትም። እናም እንዳይወጡ ነው በሩን የቆለፍኩት ስትል እንዳለችውም ሰላም ገብታ ቁጭ ካለች በኋላ አሁን የምትፈልጊው ነገር ከሌለ ወይዘሮ ሰላም እኔ መሄድ እችላለሁ፣ በምትፈልጊኝ ሰዓት በምትፈልጊኝ ቀን አለው፣ ስልክ ደውይልኝ፣ መገናኘት ካለብንም ተገናኝተን እንነጋገራለን በማለት ተነስቶ ሊወጣ ሲል ቃል እኔ ልሸኘው በማለት ተከትለው ትወጣለች። በሩን ሲከፍቱት በሩ ቁልፍ ነው።